እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስን ታሪክ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ቅዱስ ሉቃስ በወንጌሉ ምዕራፍ 1 ላይ በይሁዳ ንጉሥ በሄሮድስ ዘመን ከአብያ የክህነት ምድብ የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱ ኤልሳቤጥም ከአሮን ነገድ ነበረች። ሁለቱም የጌታን ትእዛዝና ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ። ይሁን እንጂ ኤልሳቤጥ መካን በመሆኗ ልጅ አልነበራቸውም በማለት የቅዱስ ዮሐንስ እናትና አባት ያስተዋውቀናል። በመጽሐፈ ዜና መዋዕል ምዕራፍ 23 እና 24 ላይ ንጉሠ እስራኤል ዳዊት ሸምግሎ መንግሥቱን ለልጁ ለንጉሥ ሶሎሞን ሲያስረክብ በዘመኑ የነበሩ ካህናት ሌዋውያንና የአሮን ልጆች አስቆጥሮ በዕጣ በተለያዩ አገልግሎት ምድቦች በየነገዳቸው መድቦ በዕጣ የአገልግሎት መርሃ ግብር አውጥቶላቸው ነበር። የአብያ የካህናት ምድብ ከእነዚህ አንዱ ነበር። ካህኑ ዘካርያስና ቅድስት ኤልሳቤጥ ልጅ እንዲሰጣቸው እግዚአብሔር አምላክን ዘወትር በጸሎት ይጠይቁ ነበር። አንድ ቀን ዘካርያስ እንደ ብሉይ ኪዳን ሥርዓት ወደ ቤተ መቅደስ ገብቶ የዕጣን ማጠን ተራ ደርሶት ወደ ቤተ መቅደስ ሲገባ መልአከ እግዚአብሔር ከዕጣን መሠዊያው ማቅረቢያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ በፍርሃት ተዋጠ። መልአኩ ግን ዘካርያስ ሆይ አትፍራ፣ ጸሎት ተሰምቷል። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለ። በእርሱ ተድላና ደስታ ታገኛለ፣ ብዙዎቹም በእርሱ መወለድ ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና። ይህም በማለት ብስራትን ከነገረው በኋላ ስለሚወለደው ልጅ 4 ነገሮች ነገረው። አንደኛ፣ የወይን ጠጅም ሆነ ሌላ የሚያሰክር አይጠጣም። በብሉይ ኪዳን ናዝራዊ ለተባለና እግዚአብሔርን ለማገልገል ከተለዩ በኋላ የሚያሰክር ነገር መጠጣት ክልክል ነው። የእግዚአብሔር መልአክ ለሶምሶን እናት ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ፣ በልጁም ራስ ላይ ምላጭ አይድረስበት፣ ልጁ ከእናቱ ማዕፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናል። ቅዱስ ዮሐንስም ለእግዚአብሔር አገልግሎት ተለይቷልና የሚያሰክር ነገር አይጠጣም። ሁለተኛ፣ በእናቱ ማዕፀን ሳለ በመንፈስ ቅዱስ ይሞላል። ሦስተኛ፣ ከእስራኤል ወገን ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል። አራተኛ፣ ለጌታ የሚገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። ዘካርያስ ይህንን ከመልአኩ በሰማበት ወቅት እርሱ ሸምግሎ ሚስቱም አርጅታና የመውለጃዋ ዕድሜ አልፎ በዚያም ላይ መካን ነበረችና ይህን በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴም በዕድሜ ገፍታለች በማለት ጥርጣሬውን በጥያቄ መልክ አቀረበ። በዚያን ጊዜ መልአኩ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህን ነግርህና ይህን የምሥራች አመጣልህ ዘንድ ተልኬአለሁ። እነሆ ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንክ
ይህ እስከሚፈጸምበት ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም። በዚህም መሠረት ዘካርያስ አገልግሎቱን ፈጽሞ ሲወጣ መስማትም ሆነ መናገር አልቻለም ነበር። መልአኩም እንደነገረውም ሚስቱ ኤልሳቤጥ ጸነሰች። ይህ ከሆነ ከ6 ወር በኋላ የቅዱስ ዮሐንስን መጸነስ ለዮሐንስ ያበሰረው መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ እመቤታችን ቅድስት ድንግል ማርያምን እንዲያበስር ተላከ። መልአኩ እመቤታችን ወዳለችበት ገብቶ እጅ እየነሳ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ በእግዚአብሔር ፊት ሞገስን አግኝተሻል እያለ ካመሰገናት በኋላ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ለመንግሥቱ ፍጻሜ የለውም በማለት አምላክን ጸንሳ እንደምትወልድ አበሰራት። እርሷም መልሳ እኔ ወንድ ስለማላውቅ ይህ እንዴት ይሆናል ስትል መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። እነሆ ዘመድሽ ኤልሳቤጥ በእርጅናዋ ወራት ወንድ ልጅ ጸንሳለች፣ መካን የተባለችውም 6ኛ ወሯን ይዛለች፣ ለእግዚአብሔር የሚሳነው ነገር የለምና አላት። እመቤታችንም እነሆ እኔ ለእግዚአብሔር ባሪያው ነኝ፣ እንደ ቃሌ ይሁንልኝ አለችው። በዚህች ቅጽበትም እግዚአብሔር ወልድ በተለየ አካሉ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ ተጸነሰ፣ ተዋሃደ። እመቤታችንም መልአኩ ስለ ኤልሳቤጥ የነገራትን ለማየት በዚያው ሰሞን ፈጥና ወደ ኤልሳቤጥ ሄደች። ወደ ዘካርያስም ቤት ገብታ ለኤልሳቤጥ ሰላምታ ስታቀርብላት እጅግ የሚያስደንቅ ነገር ተከሰተ። ኤልሳቤጥ የእመቤታችንን ሰላምታ በሰማች ጊዜ በማኅፀኗ ያለው ጽንስ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች። ድምጿንም ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ብፁዕ ቅዱስ አቡነ ሽኖዳ ይህንን አስመልክተው ባስተማሩት ትምህርት እንዲህ ብለዋል። ይህንን ታሪክ ሳስበው 2 ነገሮች ጥያቄ ይሆኑብኛል። የመጀመሪያው ጽንሱ በደስታ እንዴት ሊዘል ቻለ የሚለው ሲሆን፣ ሁለተኛው ደግሞ እርሷስ ቢሆን የዘለለው በደስታ መሆኑን እንዴት አወቀች የሚለው ነው። ነገሩ የመንፈስ ቅዱስ መሆኑን ስንረዳ እንዲሁ እጹብ ብዬ አርንቄ ጥያቄን አቆማለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃም ልጁን ይስሐቅን መሥዋዕት አድርጎ ባቀረበ ዕለት የተፈጸመውን ሲናገር አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም ሐሴት አደረገ ብሏል። በዚህች ዕለት የተፈጸመው ይህ ነው። ቅዱስ ዮሐንስ ነቢያት በሙሉ ተስፋ ያደርጉት የነበረውን የጌታን ቀን የእግዚአብሔርን ሰው መሆን በማኅፀን ሆኖ ተመለከተና ፈጽሞ ተደሰተ። ያደረገው ነገርም የናፈቀውን ሰው ያገኘ ሕፃን ሮጦ ወደዚያ ሰው እንደሚሄድ ያለ ነው። ቅዱስ ያሬድ ደግሞ በድጓ መጽሐፉ ገና በእናቱ ማኅፀን ሳለ አውቆ የመካኒቱ የኤልሳቤጥ ልጅ ለድንግሊቱ ለእመቤታችን ልጅ ሰገደ ይላል። ኤልሳቤጥ የመውለጃዋ ቀን ደረሰ፣ ወንድ ልጅም ወለደች። በ8ኛውም ቀን ጎረቤቶቿና ዘመዶቿ ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ፈለጉ። እናቱ ግን ለዘካርያስ በቤተ መቅደስ የሕፃኑ ስም ዮሐንስ ይባል ብሎ ያናገረው በመልአኩ በቅዱስ ገብርኤል አማካኝነት መንፈስ ቅዱስ ገልጦላት ዮሐንስ መባል አለበት አለች። ዘካርያስን ለልጁ ምን ስም ሊወጣለት እንደሚፈልግ ሲጠይቁ መጻፊያ ሰሌዳ እንዲሰጡት ጠይቆ ስሙ ዮሐንስ ነው ብሎ ጻፈ። ወዲያውም አንደበቱ ተፈታ። እግዚአብሔርንም እያመሰገነ ይናገር ጀመር።
በዚህም ምክንያት ጎረቤቶች ሁሉ በፍርሃት ተመሉ። ነገሩም በይሁዳ አውራጃ ሁሉ ተወራ። የሰሙትም ሁሉ ይህ ሕፃን ምን ይሆን እያሉ በመገረም ጠየቁ። ካህኑ ዘካርያስም በመንፈስ ቅዱስ ተመልክቶ ስለ ሕፃኑ ስለ ቅዱስ ዮሐንስ ትንቢት ተናገረ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶአልና። ይህን ብሎ ዘመነ ስጋዌው መድረሱን ከተናገረ በኋላ ሕፃኑን በተመለከተ ጊዜ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚሁም የኀጢአታቸው ሥርዓት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ በማለት ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ እንደሆነ ማለትም ከእርሱ አስቀድሞ የሕዝቡ ልብ ጌታችንንና ትምህርቱን እንዲቀበል የማዘጋጀት ትምህርት እንዲያስተምር ተናገረ። የቅዱስ ዮሐንስ መንገድ ጠራጊነት በቅዱስ ገብርኤልና በአባቱ በዘካርያስ ብቻ ሳይሆን በሌሎች ነቢያትም ትንቢት የተነገረለት ነበር። ነቢዩ ኢሳይያስ የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ በማለት ተናግሮ ነበር። ነቢዩ ሚልኪያስ ደግሞ እንዲህ ብሎ ነበር፣ እነሆ ፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ። እርሱ የአባቶቻችን ልብ ወደ ልጆች፣ የልጆችን ልብ ደግሞ ወደ አባቶች ይመልሳል። የቅዱስ ሉቃስ ወንጌልም ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም ሕዝብ በይፋ እስከ ታየበት ቀን ድረስ በበረሃ ኖረ ከማለት ውጭ ወደ በረሃ ስለሄደበት ምክንያትና ስለ አስተዳደጉ ዝርዝር ነገሮች አይነግረንም። ሌላውን የምናገኘው ከትውፊትና ከአዋልድ መጻሕፍት ነው። ሄሮድስ ሕፃናትን ሲያስጨፈጭፍ እናቱ ቅድስት ኤልሳቤጥ የልጇን ሕይወት ለማትረፍ ይዛው ወደ ግብፅ በረሃ ተሰዳለች። በዚያም በስደት ወራት ሳሉ እናቱ በመሞቷ በእግዚአብሔር ፈቃድ ቶራ የተባለች እንስሳ ጡት እያጠባች በገዳም እንዳደገ የወንጌል አንድምታችን ያስረዳል። ቅዱስ ያሬድም በድጓው ዮሐንስ ከቶራዎች ጋር በገዳም አደገ ይላል። የቅዱስ ዮሐንስ ልብሱ የግመል ጠጉር ነበር፣ ወገቡም የጠፍር መታጠቂያ ነው። ምግቡም አንበጣና የበረሃ ማር ነበር። ቅዱስ ዮሐንስ አፈወርቅ ስለዚህ ሲያስተምር በበረሃው ውስጥ እየኖረ ከፀጉር የተሠራ ልብስና መታጠቂያ ከየት አመጣ ብለን እንጠይቅ ይሆን? ይህንን እንደ ችግር የምናየው ከሆነ ሌሎች ብዙ ነገሮችን መጠየቅ ይኖርብናል። እንዴት በክረምቶችና በበጋው ሙቀት በበረሃ ውስጥ መኖር ቻለ? ያውም በለጋ ዕድሜውና በማይችል ሰውነቱ ሌሎችንም ብዙ ጥያቄዎች ማንሳት ይቻላል። ስለዚህ ጥያቄያችንን አቁመን የእግዚአብሔርን ድንቅ ሥራ ወደ ማድነቅ ብንሄድ ይሻላል ይላል። ቅዱስ ዮሐንስ እንዲህ ባለ የትሕርምት ኑሮ በመኖሩ ምክንያት ጌታችን ዮሐንስ ሳይበላና ሳይጠጣ መጣ ብሎታል። ቅዱስ ዮሐንስ በበረሃ ለ30 ዓመታት ከቆየ በኋላ በይሁዳ ምድረ በዳ እየሰበከ መጣ። ስብከቱም መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። አስቀድመው ነቢያቱ በኋላም አባቱ እንደተነበዩለት ቅዱስ ዮሐንስ የጌታችንን መንገድ የመጥረግ አገልግሎቱ ጀመረ። የአገልግሎቱና የትምህርቱ ዓላማዎች ሁለት ነበሩ። የመጀመሪያውና ዋናው ዓላማ ጌታችን መድኃኒታችን ኢየሱስ ክርስቶስን እስራኤል እንዲያውቁት ማድረግ ነው። ይህንም ራሱ እንዲህ ሲል ነግሮናል። እስራኤል እንዲያውቁት እኔ በውሃ ላጠምቅ መጣው። በዚህም ምክንያት ጌታችን ወደ እርሱ ከመምጣቱና
ከመጠመቁ በፊት እየደጋገመ እኔ በውሃ ጠምቃችኋለሁ፣ ነገር ግን ጫማውን ልሸከም የጫማውንም ማሰሪያ ልፈታ የማይገባኝ ከኔ በኋላ የሚመጣው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል እያለ ሕዝቡን የጌታችንን መምጣት እንዲጠባበቁ ያደርግ ነበር። ጌታችንም ወደ እርሱ መጥቶ ከተጠመቀ በኋላ እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ፣ ከእኔ በፊት የነበረው ከእኔ ይበልጣል ያልኩህ እርሱ ነው፣ እንዲህ እያለ ወደ ጌታችን ይመራቸው ነበር። ከዚህም በተጨማሪ አብ ወልድን ይወልዳል፣ ሁሉን ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትም አያይም በማለት የጌታችንን የወልደ እግዚአብሔርንና በእርሱ የእግዚአብሔርን ልጅነት ካላመኑ ሕይወት እንደሌለ አስተምሯል። በሁለተኛ ደረጃ የቅዱስ ዮሐንስ አገልግሎትና ትምህርት ዓላማ ደግሞ መጥምቁ ዮሐንስ በበረሃ እያጠመቀና ለኀጢአት ስርየት የንስሐ ጥምቀትን እየሰበከ መጣ ተብሎ የተገለጸው ሲሆን ይህንን ቅዱስ ዮሐንስ አፈወርቅ እንደሚከተለው ያብራራዋልና። ቅዱስ ዮሐንስ ያጠምቅ የነበረው ጌታችን በሞቱ የበደላችንን ዋጋ ከመክፈሉ በፊት ስለነበር በዚያን ጊዜ ምንም አይነት ስርየት የለም። ስርየት የጌታችን ደም ውጤት ነውና ታዲያ ለኀጢአት ስርየት የንስሐ ጥምቀት እየሰበከ መጣ ማለት ምን ማለት ነው? አይሁድ ቸልተኞች ነበሩ፣ ኀጢአታቸውንም አያስቡም ነበር። ይልቁንም በብዙ ከፍተኛ ጥቂቶቹ ተጠያቂ የሆነ ሳለ ራሳቸውን በሁሉም ረገድ ትክክለኛ ጻድቅ አድርገው ይቆጥሩ ነበር። በአባታቸው ላይም አጉል ትምክህት ነበራቸው። እነዚህ ነገሮችም ለጥፋታቸው ሁሉ መንስኤ ሆነዋልና፣ ስለዚህ ይህንንም የጥፋታቸውን መንስኤ ለማስወገድ ቅዱስ ዮሐንስ ኀጢአታቸውን እንዲያስተውሉ እያደረገ የለበሰውን ልብስ ራሳቸውን እንዲመረምሩ የሚያደርግ ነበር። ስብከቱም ይሄው ነው። ለንስሐ የሚገባ ፍሬ አፍሩ፣ ራሳቸውን በኀጢአታቸው አለመውቀሳቸውና የራሳቸው ሥራ ሳይኖራቸው በአባቶቻቸው ያለ አግባብ መመካታቸው ከክርስቶስ እንዲርቁ አድርጓል። ኀጢአታችን ማስተዋል ግን መድኃኒታችን እንዲፈልጉና እንዲናፍቁ ያደርጋቸዋል። ቅዱስ ዮሐንስም የመጣው ይህንን ለማድረግ ነው። ምክንያቱም ራሳቸውን ባይወቅሱ የጌታን ጸጋ አይፈልጉም፣ አይናፍቁም። ጸጋውን ካልፈለጉ ደግሞ ስርየትን አያገኙም። የቅዱስ ዮሐንስ ትምህርትና ጥምቀት ወደዚህ የሚመራ ነው። ስለዚህ ለንስሐ የሚገባ ፍሬ አፍሩ እያለ ይመክራቸዋል። ምሳር ዛፍን ሊቆርጥ ተዘጋጅቷል እያለ ይገስጻቸዋል። አብርሃም አባት አለን በማለት ራሳችሁን አታታሉ፣ እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች አድርጎ ሊያስነሳለት ይችላል እያለ ያስጠነቅቃቸዋል። ቅዱስ ዮሐንስ ወደ እርሱ ይመጡ የነበሩትን ሰዎች እንዲህ እያስተማረ የዮሐንስ ጥምቀትን እያጠመቀ የጌታችን ተከታዮች ለመሆን ያዘጋጃቸው ነበር። በአጠቃላይ ያደርግ የነበረውን ነገር በአንድ በኩል ለሕዝቡ ኀጢአታቸውን በማሳሰብና አዳኝ መድኃኒት እንደሚያስፈልጋቸው በማሳመን፣ በሌላ በኩል ደግሞ ጌታችን ዓለምን ለማዳን የመጣ መሆኑን በመግለጽ ሕዝቡን ወደ ጌታችን መምራት ነበር። ቅዱስ ዮሐንስ አፈወርቅ ይህንን እንዲህ በማለት ይገልጸዋል። በአጠቃላይ መጥምቁ ዮሐንስ ያደረገው ነገር ጌታችን እጁን ይዞ ወደ እያንዳንዳቸው ቤት እየወሰደ በእርሱ መኑ እንደ ማለት ያለ ነው። ቅዱስ ያሬድም በድጓው ቅዱስ ዮሐንስን በጣፋጭ አንደበቱ ወንጌልን የሚሰብከውን ጀርባው በግመል ጸጉር የተከደነውን የዮሐንስን ቸርነት እንናገራለን እያለ የትምህርቱን ደገኛነት ያመሰግናል። ቅዱስ ዮሐንስ እንዲህ እያደረገ በሚያስተምርበትና
ሕዝቡን በሚጠይቅበት ወቅት ከሕዝቡ ጥያቄ ይቀርብለት ነበር። አንተ ማነህ? ኤልያስ ነህን? ነቢዩ ነህን? ክርስቶስ ነህን? እያሉ ይጠይቁት ነበር። እርሱ ግን እኔ ክርስቶስ አይደለሁም፣ ኤልያስም አይደለሁም፣ እኔ ነቢዩ ዮሐንስ የጌታን መንገድ አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ነኝ ብሎ የተናገረልኝ ነኝ። እኔ በውሃ ጠምቃችኋለሁ፣ ከእኔ የሚበልጠውና ከእኔ በኋላ የሚመጣው ግን በመንፈስ ቅዱስ እንዲሁም በእሳት ያጠምቃችኋል በማለት ይመልስላቸው ያስተምራቸውም ነበር። በዚህ ምክንያት ወንጌላዊው ቅዱስ ዮሐንስ በመመስከር ወደ ኋላ አላለም፣ በግልጽ መሰከረ ብሎ ጽፎታልና። ቅዱስ ዮሐንስ እንዲህ ሕዝቡን እያስተማረና እየጠመቀ ባለበት ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ ለመጠመቅ ቅዱስ ዮሐንስ ያጠምቅበት ወደ ነበረበት ወደ ዮርዳኖስ ወንዝ መጣ። ቅዱስ ዮሐንስም እኔ በአንተ ልጠመቅ ይገባኛል እንጂ አንተ ወደ እኔ እንዴት ትመጣለህ ብሎ ይከለክለው ነበር። ጌታችን ግን መልሶ አሁንስ ፈቀድልኝ፣ እንግዲህስ ጽድቅን ሁሉ ልፈጽም ይገባልና አለው። ያን ጊዜም ፈቀደለት። ጌታችንም በትሕትና በፍጡሩ እጅ ተጠመቀ። ቅዱስ ዮሐንስም አምላኩን አጥምቋል። እንዲሁም መጥምቀ መለኮት ዮሐንስ ይባላል። ቅዱስ ያሬድ በድጓው ደግሞም እንዲህ እያለ ይህንን ድርጊት ያወሳል። ካህኑ ዮሐንስ ከነቢያት ሁሉ ከፍ ከፍ አለ፣ ምግቡን ቅጠልና ጤዛ አደረገ፣ አምሳዬ የሌለውን ነበልባል አጠመቀ። በጣፋጭ አንደበቱ ወንጌልን የሰበከና ቀኝ እጁ የመለኮት ትኩሳት ማቃጠል የዳሰሰችው የቅዱስ ዮሐንስ ቸርነቱን እንናገራለን። እንዲህም እያለ የክብር ጌጥ እግዚአብሔርን በመፍራት በትሕትናና በፍቅር መላእክት የሚሰግዱለትን ታላቅ ኃይል ያላቸው የሚያመሰግኑትን የቅዱስ ዮሐንስን ክብሩን ከፍ ከፍ ማለቱን ተመልከቱ። ዳግመኛም ቤተ ክርስቲያን በመልአኩ ዮሐንስ ስም የእግዚአብሔር ቅዱስ ለምትሆን ለአንተ መዳፍ ሰላም እላለሁ፣ የመለኮት እሳትን የዳሰሱ ጣቶችህንም ሰላም እንላለን፣ በመንፈሱ ይቀድሰንና ያነጻን ዘንድ ወደ መምህርህ ኢየሱስ ክርስቶስ ዘንድ ይጸልይልን ዘንድ እያለች ትማጸነዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ የይሁዳ የገሊላና የሰማርያ ንጉሥ የነበረውና ሕፃናትን በቤተልሔም ያስገደለው ታላቁ ሄሮድስ 6 ልጆች ነበሩት። አንደኛው ሄሮድስ ፊልጶስ ቀዳማዊ፣ ሁለተኛው ሄሮድስ ፊልጶስ ዳግማዊ፣ ሦስተኛው አርኬላዎስ፣ አራተኛው አርስጦቡሉስ፣ አምስተኛው ሄሮድስ አንጢጳስ፣ ስድስተኛው አንቲጳጥር ይባላሉ። ታላቁ ሄሮድስ ሲሞት 3ቱ ልጆቹ ሄሮድስ ፊልጶስ ዳግማዊ፣ አርኬላዎስና ሄሮድስ አንጢጳስ መንግሥቱን ለ3 ተካፈሉት። ሄሮድስ ፊልጶስ ቀዳማዊ ሄሮድያዳ የምትባል ሚስትና ሰሎሜ የምትባል ልጅ ነበሩት። ይህች ሄሮድስ ባሏን ትታ መታ የገሊላ ገዥ የነበረውን የባሏን ወንድም ሄሮድስ አንጢጳስን አገባች። በዚያን ጊዜ መጥምቁ ዮሐንስ የወንድምህን የፊልጶስን ሚስት ማግባት አይገባህም እያለ በድፍረት ይገስጸው ነበር። በዚህ ምክንያት አስይዞ ወደ እስር ቤት አስገባው። ሊገድለውም ቢፈልግ ሕዝቡ እንደ ነቢይ ይመለከተው ነበርና ተቃውሞ እንዳይደርስበት ፈርቶ ተወው። ቅዱስ ዮሐንስ በእስር ቤት ሳለ ጌታ በእርሱ እጅ ከተጠመቀና 40 ቀንና 40 ሌሊት ከጾመ በኋላ በማድረግ ላይ ያለውን ነገር ትምህርቱን፣ ታምራቱን በሰማ ጊዜ በደቀ መዛሙርቱ አማካኝነት ወደ ጌታችን መልእክት ላከ። እንዲህም አለ፣ የሚመጣው አንተ ነህ ወይንስ ተስፋ የምናደርገው ሌላ አለ? ጌታም መልሶ እንዲህ በማለት በምስጢራዊ ዘይቤ የአዎንታዊ መልስ ላከለት። ሄዳችሁ ያያችሁትንና የሰማችሁትን ለዮሐንስ ንገሩት። ዕውሮች ያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣
ደንቆሮዎችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔ የማይሰናከል ብፁዕ ነው። መልእክተኞቹ ከሄዱ በኋላ ጌታ አብረውት ለነበሩ ሕዝቦች ቅዱስ ዮሐንስን ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም እያለ አመስግኖታል። ይህንንም በዝርዝር ወደፊት እናየዋለን። ቅዱስ ዮሐንስ ታስሮ ከጳጉሜ 2 ቀን እስከ መስከረም 2 ቀን በእስር ቤት ቆየ። ያሳሰረው ሄሮድስ አንጢጳስ መስከረም 2 ቀን የልደቱ በዓልን ያከብር ነበር። በዚህች ዕለት የሆነው ነገር ቅዱስ ማቴዎስ በወንጌሉ ምዕራፍ 14 የሚከተለውን አስፍሯል። የሄሮድስም ልደት ቀን በሆነ ጊዜ የሄሮድያዳ ልጅ ሰሎሜ በመካከላቸው ዘፈነችለት፣ ሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ ሊሰጣት ማለላት። እርሷ ግን አስቀድማ በእናቷ ዘንድ አውቃ ነበርና የመጥምቁ ዮሐንስን ራስ በወጭት ስጠኝ አለችው። ንጉሡም አዘነ። ነገር ግን ስለ መሐላው አብረውት በማዕድ ተቀምጠው ስላሉት ሰዎች የዮሐንስን ራስ ቆርጠው ይሰጧቸው ዘንድ አዘዘ። ልኮም በግዞት በእስር ቤት ሳለ የዮሐንስን ራስ አስቆረጠው። ራሱንም በወጭት አምጥተው ለዚያች ብላቴና ሰጧት። እርሷም ወስዳ ለእናቷ ሰጠቻት። ደቀ መዛሙርቱም መጡ፣ በድኑንም ወስደው ቀበሩት። መጥተውም ለጌታችን ለኢየሱስ ክርስቶስ ነገሩት። የመጀመሪያ ባሏን ሄሮድስ ፊልጶስን ትታ የባሏን ወንድም ያገባች ሄሮድያዳ የወንድምህን ሚስት ልታገባ አይገባህም በሚለው በቅዱስ ዮሐንስ ግሳጼ ትበሳጭ ስለነበረ የምታጠቃበትን መንገድ ሁል ጊዜ ትፈልግ ስለነበር ለልጇ ለሰሎሜ እንዲህ ያለ ምክር መክራ የቅዱስ ዮሐንስ አንገት እንዲቆረጥ አደረገች። ሄሮድስ አንድ ጊዜ በሰዎች ፊት ቃል ስለገባ እንጂ በውሳኔው ደስተኛ አልነበረም፣ አዝኗል። ምክንያቱ 2 ነው። የመጀመሪያው አስቀድመን እንደ ጠቀስነው ሕዝቡ ቅዱስ ዮሐንስን ይወዱትና ይቀበሉት ስለነበር እንዳይቃወሙት ፈርቶ ነው። ሁለተኛው የቅዱስ ዮሐንስን ሕይወቱንና ትምህርቱን እያስተዋለ ሲሄድ ቅዱስ ዮሐንስ በእውነትም ከእግዚአብሔር ዘንድ የተላከ መሆኑን ስላወቀ ነው። ይህም ቅዱስ ዮሐንስን አንገቱን ካስቆረጠው በኋላ ጌታችን ያደርጋቸው የነበሩትን ታምራት በሰማ ጊዜ ይህ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል፣ ስለዚህ በእርሱ ታምራት ያደርጋል በማለቱ ይታወቃል። በዚህችም ቀን የቅዱስ ዮሐንስ ራስ ከሄሮድያዳ ከእጆቿ ላይ ወደ አየር ስለበረረች ታላቅ ድንጋጤ ሆነ። ደግሞም ሄሮድስ ሆይ የወንድምን ሚስት ልታገባ አይገባም እያለች በመጮህ ዘልፋዋለች። ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በፀሐይል አድርገው ወደ ሄሮድስ አመጡለት። ሄሮድስም ለሄሮድያዳ ልጅ ሰጣት፣ እርሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ሴት ልትዳስሳት በወደደች ጊዜ በወጭት ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። እንደዚሁም በአየር ላይ ሆና የወንድምህን ሚስት ልታገባ አይገባም እያለች 15 ዓመት ኖራ በአረቢያ ምድር አረፈች። በዚያም ተቀበረች። ከብዙ ዘመናት በኋላ ያ ቦታ የነዳያን ማረፊያ ሆነ። በእግዚአብሔርም ፈቃድ 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእነርሱም ጋር ወደ ቤት ወስደው በታላቅ ክብር አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ በቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 30 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 በዚህች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ።
ይህም በእናቱ ማኅፀን ሳለ ለእግዚአብሔር ልጅ የሰገደው ነው። ይህም በመድህን ክርስቶስ ራስ ላይ እጁን ጭኖ ውሃ ያጠምቀው ዘንድ የተገባው ነው። በወንጌል እንደተናገረው ወንድ ልጅን ተወልድ ዘንድ የኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነቱ እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛውም ቀን ሊገዝሩት አመጡት። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም ዮሐንስ ይባል አለች። ከዘመዶችሽ ስሙ እንዲህ የሚባል የለም አሏት። አባቱን ጠቅሰው ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አንደበቱ ከድናነት ተፈቶለት ተናገረ። እግዚአብሔርንም ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስን የልዑል ነቢይ እንደሚባልና በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገልም መጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገድሉትም ጭፍሮችን ላከ። ጭፍሮችም ወደ አባቱ ዘካርያስ መጡ። ሕፃኑንም ከእርሱ ፈለጉት። አባቱም አንስቶ በትከሻዎቹ ተሸክሞ ወደ ቤተ መቅደስ ከእርሱ ጋር እንዲሄድና ሕፃኑን ከዚህ እንዲወስዱት ወታደሮቹን ለመናቸው። ከዚህም በኋላ ሕፃኑን በመሠዊያው ጠርዝ ላይ አኖረውና ከዚህ ራሳችሁ ተቀበሉት፣ እንዲሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮችም ባላገኙት ጊዜ አባቱ ዘካርያስን ገደሉት። ሕፃኑ ግን አድጎ ለእስራኤል እስከ ተገለጠ ድረስ በበረሃ ውስጥ ኖረ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮኽ የአዋጅ ነጋሪ ድምፅ እነሆ ብሎ ኢሳይያስ የተናገረለት ነው። ሚልክያስም ስለ እርሱ እንዲህ አለ። በፊትህ ጎዳናዬን አስተካክሎ የሚጠርግ መልእክተኛዬን እኔ እሰዳለሁ። ራሱ መድኃኒታችንም ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጥ የለም ብሏል። ይህ የእግዚአብሔርን ልጅ ባጠመቀውና የማትዳሰስ ራሱን በዳሰሰ ጊዜ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የአብን ቃል ሰምቶአልና። ዳግመኛም ክብር ይግባውና በጌታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛም መድኃኒታችን እንዲምረንና ይቅር እንዲለን በአማላጅነቱ እያመን መታሰቢያውን እናድርግ። በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት የማርያና የማርታ የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸው ከእኛ ጋር ይኑር ለዘላለም አሜን። በዚህች ዕለት ደግሞ በህንደኬ ካሉት ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። እርሱም እግዚአብሔርን የሚፈራና የሚወደው ጾምና ጸሎትን የሚወድ ነበር። ወደ እግዚአብሔርም የሚለምነውን ሁሉ ይሰማው ነበር። በጸሎቱም ከዚያች ሀገር ንዳድ፣ አባር፣ ድርቅ እንዲሁ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም ተወገደ። የፈለጉትንም ሁሉ በጸሎት ያገኝ ነበር። ሰይጣንም ስለዚህ ስለተሰጠው ጸጋ ቀናበት። በዕንቁ ያጌጠ የነገሥታትን ልብስ በለበሰች መልከ መልካም ሴት አምሳልም ታየው። እርሷም ብቻዋን ትንጎራደር ነበር። ባያትም ጊዜ ወደ እርሷ ሄዶ ራሷን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርስ ባል ልጅ ነኝ። እህቴ በአባቶቿ ባሮች ጋር ባመነዘረች ጊዜ ሁላችንንም ሊገድለን ፈለገ። ስለዚህ ፈርቼ በሌሊት ወጣው፣ ወደዚችም በረሃም መጣው። ቅዱሱን ሰውም አንተን በማግኘቴ ዕድለኛ ነኝ። እኔም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚያች የዓለት ዋሻ ሂጂ አላት። በሌሊትም ከአራዊቱ የተነሳ እንደ ፈራ ሰው እየጮኸች መጥታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱን አቀፈችው። ልቡን ወደ ፍቅሯ
እስካዘነበለችው ድረስ ነገሯን አለሰለሰችለት። ያን ጊዜ ያደረበት የመንፈስ ቅዱስ ጸጋ ተለየው። ከእርሷም ጋር ተኝቶ ኀጢአት እንደሚሠራ ሆነ። ከስህተትም ስካርም በነቃ ጊዜ በጠላት ሰይጣን ተንኰል ተሸንፎ እንደ በደለ አወቀ። ከዚህም በኋላ ከሰይጣን ተንኰል የተነሣ አገኘውን ሁሉ በሥጋውም ኀጢአት እንደሚሠራ ጻፈ። ከዚህም በኋላ ከደሴቱ ተራራ ደንጋይ አንስቶ እስከሚሞት ድረስ ራሱንና ደረቱን እየደበደበ ኖረ። ነፍሱም ድና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሊቀሰቅሱት ጀመሩ። ነገር ግን ሞቶ አገኙት። አለቀሱለት፣ ተሳለሙት፣ ገንዘውም ቀበሩት። ከዚህም በኋላ ሞቱ በጠላት ሰይጣን ተንኰል ምክንያት ስለመሆኑ የጻፈውን አገኙ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቃን በቅዱሳን ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክት አማላጅነት ይልቁንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በጸሎቷና በአማላጅነቷ ከሰይጣን ወጥመድ ያድነን። ሊቃነ ጳጳሳትን አለቃ አባ ማትያስን ይጠብቀው። ሃይማኖታቸው የቀና ሁሉንም የጳጳሳት አለቆችና ኤጲስቆጶሳትን ይጠብቅልን። ሀገራችን ኢትዮጵያን ይጠብቃት ለዘላለሙ አሜን። የተባረከ የሰኔ ወር በእግዚአብሔር ቸርነት ተፈጸመ። አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በመጥምቀ መለኮት በቅዱስ ዮሐንስ በዓል ዕለት የሰኔ 30 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 22 ቁጥር 9 በእናቴ ጡት ሳለሁም ባንተ ታመኑ፣ ከማኅፀን ጀምሮ ባንተ ላይ ተጣሉ። ከእናቴ ሆድ ጀምረ አንተ አምላኬ ነህ። ሃሎኩ ውስተ አጥባተ እምየ ላዕሌከ ተገደፍኩ እማ ሕፀን እምከርሰ እምየ አንተ አምላኪ በመጥምቀ መለኮት በቅዱስ ዮሐንስ በዓል ዕለት በሰኔ 30 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 7 ቁጥር 14 እስከ ፍጻሜ። ቃሉም እንዲህ ይላል። ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኀጢአት በታች ልሆን የተሸጥሁ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንሁ
ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና፣ መልካሙን ግን ማድረግ የለኝም። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም። የማልወደውን የማደርግ ከሆንሁ ግን ያ የማደርገው እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲህስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና። ነገር ግን በብላቴኖቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለው። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ግን ለኃጢአት ሕግ እገዛለሁ። በመጥምቀ መለኮት በቅዱስ ዮሐንስ በዓል በሰኔ 30 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 3 ቁጥር 7 እስከ ቁጥር 10። ቃሉም እንዲህ ይላል። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና፣ ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። በመጥምቀ መለኮት በቅዱስ ዮሐንስ በዓል ዕለት በሰኔ 30 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 19 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። አጶሎስም በቆሮንጦስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትን አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳ አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ የሚመጣው በኢየሱስ ክርስቶስ ታምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቅ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም 12 ያህሉ ነበር። ወደ ምኵራብም ገብቶ ስለ እግዚአብሔር መንግሥት እየተነጋገረና እያስረዳቸው 3 ወር ያህል በግልጥ ይናገር ነበር። አንዳንዶች ግን እልከኞች ሆነው በሕዝብ ፊት መንገዱን እየሰደቡ ባላመኑ ጊዜ ከእነርሱ ርቆ ደቀ መዛሙርትን ለየ። ጢራኖስም በሚሉት በትምህርት ቤት ዕለት ዕለት ይነጋገር ነበር። በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም ጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ። በመጥምቀ መለኮት በቅዱስ ዮሐንስ በዓል ዕለት በሰኔ 30 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 1 ቁጥር 57 እስከ ፍጻሜ። ቃሉም እንዲህ ይላል። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። በ8ኛውም ቀን ሕፃኑን ሊገርዙት መጡ። በአባቱ ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም፣ ዮሐንስ ይባል እንጂ አለች። እነርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱንም ማን ሊባል እንዲወድ ጠቀሱት። ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣
ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ። ለጎረቤቶቻቸውም ሁሉ ፍርሃት ሆነ። ይህም ሁሉ ነገር በይሁዳ በከተማው ሀገር ሁሉ ተወራ። የሰሙትም ሁሉ እንኪያ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት፣ የጌታ እጅ ከእርሱ ጋር ነበረችና። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድ አስነስቶአልና። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚሁ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና። እንደዚህም የኀጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም እስከ ታየበት ቀን ድረስ በምድረ በዳ ኖረ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይገባል፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።